ሰላም ሰላም ውድ የቻናሌ ቤተሰብ እንደምናችሁ ሰላም ናችሁ? ዛሬ ደግሞ በሌላ አዲስ ስራ ተመልሼ መጥቻለሁኝ። ለዛሬ ይዤላችሁ የመጣሁት እጅግ ቀላልና በጣም ጤናማ የሆነ የዝኩኒ አሰራር ነው ይዤላችሁ የመጣሁት። እንደምትወዱት ተስፋ አደርጋለሁኝ። ከዛ በፊት ለቻናሌ አዲስ ለሆናችሁ እንኳን ወደ ቻናሌ በሰላም መጣችሁ እያልኩኝ ቻናሌ ሰብስክራይብ በማድረግ የቻናሌ ቤተሰብ እንድትሆኑ በትህትና እጠይቃለሁኝ። እንዲሁም ሀሳብና አስተያየት ካላችሁ ኮመንት ላይ ብጽፍልኝ ደስ እያለኝ እመልስላችኋለሁኝ። አሁን ወደ አሰራሩ እንሄዳለን። እስከ መጨረሻ ላይክ እና ሼር እያደረጋችሁ እንድትከታተሉ እንዲሁም ላይክ እና ሼር ስታደርጉ ለኔ ትልቅ ብርታትና ድጋፍ ስለሆነ ላይክ እና ሼር እያደረጋችሁ ብትከታተሉት ደስ ይለኛል። ለሁሉም ነገር ለጊዜያችሁ እጅግ አድርጌ ነው የማመሰግነው። በጣም ቀላልና ጤናማ የሆነ አሰራር ነው። እስከ መጨረሻ ተከታተሉት። ትንሽ ዝኩኒ ነው ያለን። ከዛ በዚህ በወፍራሙ እንፈቀፍቀዋለን። ዝኩኒ ሶስት እንቁላል እጨምራለሁ። ሶስት እንቁላል፣ ኦሊቭ ኦይል ትንሽ ጨው፣ የፈለጋችሁት ቅመማ ቅመም መጨመር ትችላላችሁ። እኔ ግን የተጠቀምኩት ጦሲን፣ ትንሽ በርበሬ እና ነጭ ሽንኩርት ዱቄቱ ማለት ነው። እሱን የተጠቀምኩት። ከዛ በደንብ አድርገን እናዋህደዋለን። መኩሩት። በጣም ቀላል የሆነ የዝኩኒ አሰራር ነው። መጨረሻ ብትከታተሉት በጣም ይጠቅማችኋል። እስከ መጨረሻ ተከታተሉት ቪዲዮ። ከዛ ነጭ ዱቄት እንጨምራለን። ትንሽ ፔኪንግ ፓውደር፣ ትንሽ የፔኪንግ ፓውደር ጨምሬያለሁኝ ከዱቄት ጋር። ጥቁር ሰሊጥ እና ትንሽ የቺዝ ሙዘረላ ቺዝ። ኦልሬዲ ዝኩኒው ውሃ ስላለው የራሱ ውሃ አልጨምርም። በወተት ነው ማቀጥ ነው። አሁን በደንብ አድርገን እንመታዋለን። ዲል አለኝ፣ ዲል እንጨምራለን። ዲሉ ቆንጆ ጣዕም እንዲኖረው ነው የሚያደርገው። የፈለጋችሁት ቆንጆ ጣዕም የሚሰጣችሁ የምትፈልጉት ፍሌቨር አድርጋችሁ መስራት ትችላላችሁ። የግድ አይደለም ዲል የምትጠቀሙት። የድንብላል ቅጠል፣ ፐርስሊ መጠቀም ትችላላችሁ። እኔ ግን ዲል ነው ጨመርኩት። እነዚህ ዲል እንጨምራለን። አያችሁት? ቅጥነቱ ይበቃዋል። አሁን እንጋግረዋለን። ትንሽ የኦሊቭ ኦይል ነጋግርበት እቃ በዘይት ትንሽ ቀብተን እንዳይዝብን ማለት ነው። ልክ እንደ ቂጣ የምንጋግረው እንደዛ ሰፋ አድርገን በስሱ መጋገር አለብን። መወፈር የለበትም። ትንሽ ስስ መሆን አለበት። ከዛ እንደዛ አድርገን እንጋግረዋለን። ቆንጆ የሆነ የዝኩኒ ቂጣ ነው። ትወዱታላችሁ፣ መኩሩት። በኋላ ቺዝ ስላለው መገልበጡ እንዳያስቸግረን በዚህ አይነት ሳህን አድርገን እንገለብጠዋለን። ያችሁት እንደዚህ አድርገን እንገለብጠዋለን። አሁን ይበቃዋል። አወጣዋለሁ።
የፈለጋችሁት ቆንጆ የሆነ የዝኩኒ ቂጣ እና ትንሽ የቅቤ ጨምራለሁኝ። እዚህ ጋር ሳልመን አለኝ። በማባያ ሳልመን የሰራሁበት ጨምረዋለን። ትንሽ እሳት እንዲመታው ሳልመኑ ስለፈለኩኝ፣ ካልፈለካችሁ እንደዚህ በጥሬው መብላት ትችላላችሁ። እኔ ግን ትንሽ እሳት እንዲመታው ስለፈለኩኝ ትንሽ ጨው ጨምራለሁኝ። ነጭ ሽንኩርት ፓውደር ትንሽ፣ ኦሪጋኖ ትንሽ እና ትንሽ የቅንደው በርበሬ። ከዛ እንገለብጠዋለን። እሳት ብዙ መምታት የለበትም። ትንሽ ነው እሳት የምናስመታው። ትንሽ የእሳት እናስመታዋለን። እሳት መብዛት የለበትም። የቃውን አውጣዋለሁ። ለአንድ ደቂቃ በቂ ነው። አሁን የዝኩኒ ቂጣችን የጋገርነው ቂጣ በፈለግነው ማባያ አድርገን እንሰራዋለን። አሁን ከዚህ አንድ ወስጄ ቂጣ እዚህ ጋር ፊላደልፊያ ቺዝ አለኝ። እናንተ የፈለጋችሁት ቺዝ መጠቀም ትችላላችሁ። እኔ ግን ፊላደልፊያ ቺዝ ነው የተጠቀምኩት። ከዚህ ወስደን መጀመሪያ ይሄ እጥፍ እናደርገዋለን። ያችት ዘርግን እጥፍ አድርገን ፊላደልፊያ ቺዝ እዚህ ጋር እንቀባዋለን። ዝኩኒ በሳልመን የሰራሁት የዝኩኒ ቂጣ። ከዛ ማባያ ደግሞ የፈለግነው ዶሮ ሊሆን ይችላል፣ ቱና ሊሆን ይችላል። እንዲሁም ካልፈለግን እንደዚህ ቺዝና አትክልት ቀብተን መብላት እንችላለን። እኔ ግን እንደዚህ ነው የሰራሁት። ከዛ እዚህ ጋር ሰላጣ አለኝ። ሰላጣ እንደዚህ አርገብታች አርጓለሁኝ። ቲማቲም እንጨምርበታለን። አንድ ቲማቲም፣ የጠበስነውን ሳልመን ከሱ አንድ አንስተን ሳልመን ስለሆነ የግድ ሎሚ ያስፈልጋል። ሎሚ አርግበታለሁኝ። እንደዚህ አድርገን ጥፍ እናደርገዋለን። እንደዚህ አድርገን ዋው! እዩት እንግዲህ አያምርም? በዛ ላይ በጣም ጤናማ የሆነ ምግብ ነው። መኩሩት፣ ትወድታላችሁ። አሁን ሁሉ የቀረው እንደዚህ አድርገን እንሰራዋለን። እዩት እንግዲህ በፈለጋችሁት ቦትና አርጋችሁ መብላት ትችላላችሁ። በተለይ በቺክን ብረስ አርጋችሁ መብላት ትችላላችሁ። እንዲሁም ካልፈለጋችሁ በቂጣው አርጋችሁ ቺዝ ቀብታችሁ የፈለጋችሁት አትክልት ጨምራችሁ እንደዚህ መብላት ትችላላችሁ። አሁን እንቀምሰዋለን። እንብላ። ዋው! በጣም ነው የሚጣፍጠው። በጣም ነው የሚጣፍጠው። ዋው! በእውነት ከምነግራችሁ በላይ በጣም ነው የሚጣፍጠው። ይሄን መሞከር አለባችሁ እውነት። በዛ ላይ በጣም ቀላል ነው። ጤናማ የሆነ ምግብ ለምሳ፣ ለእራት፣ ለሁሉም ተስማሚ የሆነ አሰራር ነው። ትወድታላችሁ። መኩሩት እውነት። እና ከ10 ስንት ነጥብ እንደሰጣችሁት ኮመንት ላይ ብትጽፉልኝ ደስ ይለኛል። እና ለዛሬ ይዤላችሁ የመጣሁት ይሄን የመሰለ ቆንጆ ጤናማ የሆነ የዝኩኒ ከማባያ ከሳልመን ጋር ነው።
እንደወደዳችሁት እንደጠቀማችሁት ተስፋ አደርጋለሁኝ። ቪዲዮ ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። የእናንተ ላይክ እና ሼር ሰብስክራይብ ለእኔ ትልቅ ድጋፍ ስለሆነ ትልቅ ብርታት ስለሚሰጠኝ ላይክ እና ሼር ብታደርጉ ደስ ይለኛል። ሀሳባችሁ የመሰላችሁት ሀሳባችሁ ኮሜንት ላይ ትጽፉልኝም ደስ ይለኛል። ለዛሬው ይሄን ይመስል ነበር። በሌላ አዲስ ስራ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ቻው ቻው ባይ